ኖላዊቶች ወይዘሪት ባዩሽ በቁጥጥር ስር ውላለች ማለት ነው። በጣም ደስ ይላል ማለት ነው። እንደ ዛሬ ደስ ብሎኛ ያቅም ውዶችዬ ማለት ነው። እኔ እኮ ድሮም ነግሬያችሁ ነበር፣ ዘሪሁንና አሲር ይጠቁሙባታል ብያችሁ ነበር። ኖላዊትም ይጠቁሙባታል። ምክንያቱም የመጨረሻ ስልክ ያወራችው ወይዘሮ ሜላት ከባዩሽ ጋር እንደነበር እኔ ራሴ ጠንቅቄ ነግሬያችሁ ነበር፣ አልሰማኝ ብላችሁ እንጂ ማለት ነው። የታባቷ ዛሬ በቁጥጥር ስር ውላለች ማለት ነው። በዛ ላይ ደግሞ የዛኔ ካስታወሳችሁ ከኖላዊት ጋር ከተለያየ በኋላ የመጨረሻ ስልክ የሚያወራችሁ ባዩሽን ነበር ማለት ነው። አሁን ዛሬ ላይ እዛ ሆስፒታል መታ ነበር ማለት ነው። እንግዲህ ተይዛለች ማለት ነው። በዛ ላይ ደግሞ አሻራ ይዛታል ጋይስ፣ ሁሉም ሲመረመር ይዛታል። እሷ እንደመጣቻት ይቺ ተንከሲስ እሷማ መትቻ አመልጣለሁ ማንም አይዘኝም ማንም የለብኝም ብላ ነበረ። እጅ ከፍንጅ ቅልም ታደርጋለች። እሰይ እሰይ ወዶችዬ በጣም ነው ደስ ያለኝ ማለት ነው። አሁንም ቢሆን ፍትህ ለሚላት ፍትህ ማግኘት አለባት ማለት ነው። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። ኖላዊት ላይ እንግዲህ ወይዘሪት ባዩሽ በቁጥጥር ስር ውላለች መባልን ሰምተናል። የተያዘችው እንዴት እንደው ታውቃላችሁ? ወይዘሪት ሜላትን ልትጠይቅ ይቺ ተንከሲስ ሆስፒታል ሄዳ ነበር ማለት ነው። ሆስፒታል ስትሄድ እንግዲህ እጅ ከፍንጅ ቅልም፣ በዛ ላይ ደግሞ እዛ ቤት ውስጥ ማን እንደመጣ ማን እንደገባ አሻራ ስለሚይዝ ፖሊሶቹ አሻራ እንትን እያሉ ነበር ማለት ነው። አይታችሁታል። እና በቁጥጥር ስር ውላለች። የታባቷ እሰይ ጋይስ፣ እኔ በጣም ነው ደስ ያለኝ ማለት ነው። እና ጠቁመውባታል ማለት ነው። በዛ ላይ ደግሞ ከዛ ቤት መታ ስትወጣም ደግሞ ነግሬያችኋለሁኝ፣ ማንም ብትመቱ አታመልጥም ባዩሽ ማለት ነው። ግን ብትክድም ደግሞ አሁን እንደምትያዝ እዛ ቦታ ላይ ተይዛ እንደተመታች አይተዋል ማለት ነው ፖሊሶቹ። እንግዲህ ወይዘሪት ባዩሽ ወደ እስር ቤት ማለት ነው መመርመር አለባት። በዛ ላይ ደግሞ እንደነገርኳችሁ ኖላዊትም ደግሞ ሁሉም ነገር ተናግሯል። ሜላት የነበረችበትን ሁኔታ በሰዓቱ እሱ ጋር እንደነበረች ከእሱ ጋር ደግሞ ቸኩላ እንደወጣችና ፈጥና እንደወጣች በአስቸኳይ ከዛ ቤት ውስጥ ወጥታ እንደመጣች ነው የተናገረው ማለት ነው። ወይዘሪት ሜላት እንግዲህ የምታውቀው ታሪክ የለም። ያኔም አይታችኋል። እርግብን እደርስባታለሁ ብላ ቤት ተናዳ ስትሄድ እሷን አንቃ ስትይዛት ነው ወዲያው የመታቻት ማለት ነው። ስለዚህ የመታቻታትን ቦታ ትናንትና እንዳያችሁት እንትን ብለው ነበር ፖሊሶቹ ማለት ነው። እየመረመሩ ነበር እያንዳንዷ ነገር። ወይዘሪት ባዩሽ እንግዲህ ትጠረጠራለች ውዶቼ ማለት ነው። በቁጥጥር ስር ትውላታለች ማለት ነው። የት አባቷ የኔ ውስጥማ አቃጥላቀርብ ሜላት ፍትህ ማግኘት አለባት ውዶቼ። እንግዲህ እስካሁን ድረስ ወይዘሪት ሜላት ፍትህ ማግኘት አለባት ማለት ነው። ሰላምም ደግሞ ግራ ገብቷታል ማለት ነው። እንዴት እንደዚህ ልትሆን ቻለች? ለእኛ ቢሆን በልጆቿ የሚመጡባትን ነገር እያንዳንዱ ነገር ቶሎ ነበር እንትን የምትለው። እናቴ እንደዚህ የሆነችው ምክንያት አለ፣ እዚህ ቤት ውስጥ የሚካሄድ ነገር አለ እያለች ነበር የሆነ ሰዓት ላይ ማለት ነው። ግን ድንገት እንደዚህ በመሆኑ ሁሉም አዝኗል ማለት ነው። ሜላት ትንሽ ጊዜ በኋላ ነው ማውራት የምትችለው እንጂ አታወራም ተብሏል ማለት ነው ውዶችዬ። ልታወራ አትችልም አሁን ላይ ማለት ነው። እንደማታወራ ሰምተናል ማለት ነው። ውድ ቤተሰቦቼ በዚህ ሰዓት ላይ ማን ይታመናል ማለት ነው? የሚታመን ሰው የለም እላችኋለሁኝ። ወይዘሪው ሜሉካ እንግዲህ በቁጥጥር ስር ታውላታለች ብዬ አስባለሁ። ዲናም ደግሞ ብድሯን መክፈል አለባት። አሲርም ደግሞ አልሰጥም ደም ያለው ምንድን ነው? ከዚህ በፊት ታስታወሳችሁ ታቱን ላይ ታሞ ሞት አፋፍ ላይ ደርሶ እኔ ምን አገባኝ እኔ አይመለከተኝም መስፍንም ሲጠረጥር የነበረው ወይዘሪት ባዩሽን ነበር ማለት ነው። ባዩሽን ደግሞ ከዚህ በኋላ የት አባቷ ወጥመድ ውስጥ ገብታለች፣ የትም አታመልጥም። እሷም መትቻታለሁና ማምለጥ አለብኝ ማንም አያገኘኝም በራሴ እንትን ነኝ ብላ ነበር ማለት ነው። እጅ ከፍንጅ እንግዲህ እንደተያዘች አይተናል ማለት ነው። ውድ ቤተሰቦቼ ለሰው ላይ መጥፎ ስትሰሩ በልካችሁ ደግሞ መጥፎ ነው የሚሰጣችሁ ማለት ነው። ለሰው ላይ መልካም ከሰራችሁ ያ መልካምነታችሁ ነው። የትም ብትሄዱ የትም መልካምነታችሁ ነው የሚገጥማችሁ ማለት ነው። እንግዲህ ወይዘሪት ባዩሽ ማንም አይነካኝም ማንም አይደርስብኝ ብላ ነበር ማለት ነው። አሁን ላይ ያለችበት ሁኔታ እጅ ከፍንጅ
እንቀርገዋታል ማለት ነው። ተጠርጣሪ ነች ተብላለች ማለት ነው። እኛ የምንፈልገው ይሄንን ነበረ። የባዩሽን መጨረሻ ሁላችንም ስንፈልገው ነበር ማለት ነው። አሁን ላይ በቁጥጥር ስትመኟት የነበረችው ባዩሽ በቁጥጥር ስር ውላለች ማለት ነው። የት አባቷ ሰላምና ሀናም ደግሞ ሜላት በእርግጥ ታሳዝናለች። እውነት ለመናገር በደህናው ጊዜ መጥፎ ነገር ልትሰራ ትችላለች በሀና ላይ፣ ግን ከዚህም የባሰ መጥፎ ሰራች አይባልም። ብዙም የሰራችው አይደለችም። እንደ ተባዩሽ ትሻላለች ባይነኝ እኔ ማለት ነው። መርዝ አሴር የደፋችው ባዩሽ ናት ወዶቼ ማለት ነው። ታውቃላችሁ አሴር እንደደፋችባት እወቁት። ገባችሁ? በዚህ ሰዓት ላይ ማን ይታመናል? ጓደኛ ይታመን? በዚህ ሰዓት ላይ ምን አይታመን? ብቻ ከባድ ነው ውዶቼ። እና ወይዘሪት ሜላት እንደዚህ በመሆኗ በጣም ሁላችንም አዝነናል ማለት ነው። ውድ ቤተሰቦቼ ይህ ሀዘን የሁላችንም ነው፣ ግን ሜላት ማውራት መቻል አለባት፣ ማስታወስ አለባት ማለት ነው። ምክንያቱም ሀናን ለ16 ዓመት ስጠብቃት የነበረችው ልጇ ሀሴት እያለች ደግሞ ሀሴት መጣችልኝ ብላ አፈላልጋት ደግሞ አግኝቻታለሁ ብላ በጣም ደስ ብሏት ደስታዋን መቆጣጠር አቅቷት ወይዘሪት እርግብን እንትን ስትል ቆይታ ነበር ማለት ነው። ይሄ ነገር እርግብ የት እንደተሰወረች ከዚህ በፊት ደግሞ ስልክ እያወራችም እንደ ነበረ ታስታወሳችሁ? ከእርግብ ጋር እርግብ ስልክ ከባዩሽን ስታወራ እንደ ነበር እሱ ነገር እንግዲህ ደርሰውበታል ማለት ነው። እና በዚህ ሰዓት ላይ ደግሞ ወይዘሪት ባዩሽ እሷ እኔ አይደለሁም እያለች ነበር። ምን ተፈጥሮ ነው? ምን ሆና ነው? እያለች እያስመሰለች። አቤት ግን አስመሳይ ሰው! እንደው አስመሳይ ፈጣሪ ወይች አስመሳይ ማለት ነው። እና ስታስመስል ነበር። እሱም ብታስመስል ደግሞ እጅ ከፍንጅ ውዶችዬ፣ እያንዳንዷ ነገር የሰራቻት እኛ ሰዎች በሰው ላይ መጥፎ ካረግ ያ መጥፎ ነገር እያንዳንዱ ነገር መጥፎ በራሳችን ላይ ነው የምናገኘው ማለት ነው። እጅ ከፍንጅ እንግዲህ ተይዛለች ማለት ነው። ውድ ቤተሰቦች እኔ በጣም ነው ደስ ያለኝ ማለት ነው። ወይዘሪት ሜላት እንግዲህ ማስታወስ አለባት ብዬ የማስታወስ አቅሟ በጣም ከባድ ነው ማለት ነው። አሁን ላይ ማስታወስ አትችልም ነው የተባልነው ማለት ነው። እንድታስታውስ ደግሞ ማድረግ አለባቸው። ደም ተሰጥቷታል። በእርግጥ አልሰጥም ብሎ ነበር አሴር። በስተ መጨረሻ እንግዲህ እንደተሰጣት ሰምተናል። ግን ማስታወስም አቅሟ በጣም ገና ነው ብላ ዶክተሯም ስትናገር ሰምተናል ማለት ነው። ግን እሷ ለማስታወስ ደግሞ ጊዜ ያስፈልጋል እያለች ነበር ማለት ነው። መስሎንም እንግዲህ ወይኔ ሜሉ አንቺ እንደዚህ መሆን አልነበረብሽም፣ ለዚህ አልጠብቅሽም ነበር ሜሉ እያለ በጣም አዝኗል በሜሉ ማለት ነው። ሜሉ እንደዚህ ትሆናለች ብሎ ማንም የጠበቀ የለም ነበር። እኛ ስንጠብቅ የነበር ነው እርግባ የእርግብን ጉዷን አይታ ማየት እንፈልጋለን ነበር ያልነው። ሁሉም ሰዎችን ነበር ስጠብቅ የነበረው። አሁን ላይ ግን ወይዘሪት ባዩሽ እንደዚህ ካረገቻት በኋላ ምን የሚፈጠር ይመስላችኋል? ባዩሽ እንደዚህ ያደረገቻት ሲባል ደግሞ ከባድ ነው። እጅ ከፍንጅ እንደምትያዙ ወይዘሪት ባዩሽ ተይዛለች። እንግዲህ ቅጣቷን ደግሞ ለነ ሀና ለነ ሰላም እራሷ ሰላም ተገላታለች። ድሮ ማትወዳትም እንደውም ባዩሽን ማለት ነው። ሲጀምር ማንም የሚወዳት የለም ባዩሽን የሚወዳት ሰው የለም ማለት ነው ውድ ቤተሰቦቼ። ስለዚህ በቅርቡ ደግሞ እጅ ከፍንጅ ቅጣቷን ታገኛለች ማለት ነው። አሁንም ቅጣቷን እያገኘች ነው። አሁን ቀጥሎም ደግሞ በሜላት ላይ እያንዳንዷ ነገር ያደረገቻትን በሜላት ላይ እያንዳንዷ ነገር የሰራቻትን ስራ ትመልሳለች እጥፍ ብድር ብላ ማለት ነው። ውድ ቤተሰቦች በጣም ከባድ ነው። እንደዚህ ማድረግ አልነበረባትም። እንደ ጓደኛ እንደ እህት እንደ ቤተሰብ አድርጋት ነበር ማለት ነው። ጓዳዋ ድረስ እያስገባቻቸው በቃ